ለአቅመ ሔዋን ያልደረሱ ልጆች አምጡልኝ እያለ የትግራይን ልጃገረድ ህፃናት ሴት ልጆችን አምጡልኝ እያለ ከነሱ ጋር አብሮ እየተኛ በጣም ብዙ ልጆች ስለምግበይ በጣም ለጆሮ የሚሰቀጥ ከዛው ከትግራይ ደረሰ ከሽሬ ትክክለኛ መረጃ ነው ከትግራይ ነገርም ይመስላል እንጂ አሁን ጀነራል ታደሰ ወረደ ተፈነቀለ ቢባል ራሱ ከምን ላይ ነው የሚፈነቀለው? ወንበሩ ላይ የለም። ከምን ላይ ይፈነቀላል ነው ጥያቄ። መንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል። በኢህአዴግ ዘመን በሌብነት ስሙ የታወቀ ነው። በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው። ሞት ስትቀርብ ፊት ለፊት ይሄ ያለው ሞት እንደሆነ እርግጠኛ ስትሆን እንደማትተርፍ ሲገባ እንደ ምግብ ኃይሌ ደፋር ሆናል። ዛውቱን ለአዲስ አበባ ጽቦ ዝካረ ኣብ ትግራይ መቀለውን አለን ኣብ ዱባይውን ወገዛለን ጽቦ ገዛ ቢሮውን ይር ነው። እናንተ እንደዚህ የተንደላቀቃችሁ እንድታወሩ የፈቀደላችሁ ማን ነው ብሎ አንገታቸውን የሚያንቅ ከትግራይ ሲነሳ ይሄ ትንሹ ነው። ለጆሮ የሚሰቀጥጥ ገና ወደ ሰማላት ለጆሮ የሚሰቀጥጥ ለመስማት ልጆችን ጨርሻለሁ። በቃ አራቱን ልጆች ናቸው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ወደ ህወሓት መንደር ጎራ እንላለን። በህወሓት ካምፕ ውስጥ እየተተራመሰ ያለ አንድ ጉዳይ ተነስቷል። በደብረጽዮን የሚመራው በሞንጆሪኖ እና በደብረጽዮን ቡድን የሚመራው የህወሓት ስባሪ ቡድን ጀነራል ታደሰ ወረደን ከቦታው ላይ ለማንሳትና የጊዜያዊ አስተዳደሩን ቦታ በሌላ ሰው ለመተካት ሙከራ እያደረጉ ነው የሚል መረጃዎች እየወጡ ናቸው። በትግራይ ክልል በኩል በተለይም ደግሞ በታጣቂዎቹ አዛዦች እነዚህ ባህላዊ ጀነራሎች የሚባሉት እነሱ ምን አይነት እንቅስቃሴ እያደረጉ ነው? ከኢትዮጵያ መንግስትና ከሻዕቢያ በኩልስ ያለው በሻዕቢያ በኩል ያለው ትብብር፣ በኢትዮጵያ መንግስት በኩል ያለው አጸፋዊ ምላሽ ምን አይነት ሂደቶች ይኖሩታል? ምንስ እየተካሄደ ነው የሚለውን ጉዳይ የምንዳስስበት ያገኘናቸውን መረጃ ወደ እናንተ የምናካፍልበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩ እንዲሁም በተጨማሪ ባነሳነው ሐሳብ ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ እየጻፋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በትግራይ ክልል በኩል የአሸባሪው የህወሓት ቡድን እስካሁን ድረስ በህይወት እስካለ ድረስ እስከ ዛሬም ድረስ ሲኖር ከዚህ በኋላም በህይወት እስከ ቆየባቸው ቀናቶች ከዚህ በኋላ እንኳን ቢበዛ ወራቶች እንጂ ከዛ ያለፈ እድሜ የሚኖረዋል ተብሎ አይታሰብም። ነገር ግን እሱ ባለበት ሁሉ ሽብር፣ ግርግር፣ አመጽ፣ ሁከትና ሞትና እልቂት የሚታወጅበት ይሄው የሽብር ቡድን በትላንትናው ዕለት በጀነራል ታደሰ ወረደ ላይ መፈንቅለ መንግስት እንኳን ሊባል አይችልም። ምክንያቱም ጀነራል ታደሰ ወረደ ራሱ ጊዜያዊ አስተዳደሩን እንዳፈረሰው ይታወቃል። ከነደብረጽዮን ጋር በጋራ በመሆን የኮማንድ ፖስት አቋቁሞ የኮማንድ ፖስቱ አዛዥ አንደኛው እሱ እንደሆነ በተደጋጋሚ በወጡ መረጃዎች የሰማናቸው ናቸው። እኛም ከዚህ በፊት ጀነራል ታደሰ ወረደና ዶክተር ደብረጽዮን መካከል ምንም አይነት ልዩነት አለመኖሩን በማስረጃ አስደግፈን ያቀረብናቸው ፕሮግራሞች እንደነበሩ ታስታውሳላችሁ ብዬ አስባለሁ። የሆነ ሆኖ በትላንትናው ዕለት ጀነራል ታደሰ ወረደ በሞንጆሪኖ በኩል በተጻፈ ደብዳቤ ወይዘሮ ሞንጆሪኖ እንግዲህ ጀነራል ታደሰ ወረደን በፈቃድህ ስራህን ልቀቅ ወይም ስልጣንህን ልቀቅ ስትል ትዕዛዝ ሰጥታዋለች የሚል መረጃ እየወጣ ነው። ነገር ግን ጀነራል ታደሰ ወረደ የሞንጆሪኖን ትዕዛዝ አልቀበልም ብሎ በመካከላቸው እሰጥ አገባ ውስጥ መግባታቸውን እየሰማን፣ ነገር ግን እኛ ያልገባን ጉዳይ መፈንቅለ ታደሰ ወረደ ስንት ጊዜ ነው የሚደረገው? ስንት ጊዜ ነው ልትፈነቅሉ የምትሞክሩት? ነው እቺ መፈንቅለ ታደሰ ወረደ የሆነ ድራማ ልትሰሩ ስትፈልጉ የፌደራል መንግስቱን አቴንሽን ዳይቨርት ማድረግ ስትፈልጉ ወይም የሆነች የተደበቀች ነገር ልትሰሩ ስትፈልጉ የምትሰሯት ድራማ ነች ወይ? ይቺ ድራማ ከዚህ በፊት ታጣቂዎቹ ከህወሓት ተገነጠሉ፣ ከህወሓት ተለዩ ተብሎ እንዲያውም አመጽ ሁሉ ወጡ ተብሎ እኛ ሁሉ ሽፋን ሰጥተን የሰራንበት በጣም ብዙ
ሚዲያዎች ይህንን ጉዳይ በቃ ህወሓት ከታጣቂዎቹ ጋር ተለያየ የሚል መረጃ ብዙዎቻችን እንደሰራ እናስታውሳለን። ወር 2 ወር ሳይቆይ ደግሞ እነዛው ታጣቂዎች ጀነራል ታደሰ ወረደን ከስልጣኑ እንዲነሳ መፈንቅለ መንግስት እያደረጉበት ነው የሚል መረጃ ወጣ። ከተለያዩ የእዝ ጣቢያዎች ከኩይሃ ከተለያየ ቦታ ታጣቂዎቹ ያሉባቸው ከሚኖሩባቸው ካምፖች ውስጥ ታጣቂዎቹ መሳሪያ ይዘው የጀነራል ታደሰ ወረደን ቢሮ ሄደው ሲከቡ ተሰልፈው በትግራይ በመቀሌ እና በኩይሃ መካከል ባሉ አስፋልቶች ላይ ወደ ጊዜያዊ አስተዳደሩ ቢሮ ሲሄዱ ሁሉ ሰማ። ከዛ በኋላ ጀነራል ታደሰ ታግቷል፣ ቢሮ ውስጥ እንዳለ ዘግተውበታል ምናምን ሲባል ከርሞ በሁለተኛው ላይ በሶስተኛው ቀን ጀነራል ታደሰ የሆነ ቦታ ሄዶ መግለጫ ሲሰጥ ሰማ። እንዴ መፈንቅለ መንግስት ካደረጋችሁበት የጀነራል ታደሰን ቢሮ ከከበባችሁ ጀነራል ታደሰ ከህወሓት ጋር ከተለያየ እንዲሁም ደግሞ ታጣቂዎቹ ከነደብረጽዮን ቡድን ጋር ከተሰለፉ ጀነራል ታደሰ ብቻውን ነው የቀረው ማለት ነው። ስለዚህ ጀነራል ታደሰን ለማንሳት የከበዳችሁ ጉዳይ ምንድነው ብለን ጥያቄ አቅርበን ነበር። ኖ እቺ ነገር ድራማ ናት። የእናንተ ድራማ አያልቅም። ስትጫወቱ ነው የምትኖሩት በህዝብ ላይ በሀገር ላይ ስትቀልዱ ነው የኖራችሁት። አሁንም የሆነ ሸፍጥ ልትሰሩ ስትፈልጉ የሆነ ደባ ልትሰሩ ስትፈልጉ የምታመጧት ድራማ እንደሆነች እናውቃለን። አሁንም ሞንጆሪኖና ታደሰ ወረደ መካከል ልዩነት እንዳለ ለማስመሰል ደብረጽዮንና ጀነራል ታደሰ ወረደ መካከል ልዩነት የተፈጠረ ለማስመሰል የምትፈጥሩት ድራማ እንጂ ጀነራል ታደሰ ከጊዜያዊ አስተዳደሩ ስልጣን ከተነሳ በእናንተ በኩል ቆየ። የፌዴራል መንግስቱ በእርግጥ በይፋ አላሰናበተውም። ነገር ግን ትግራይ እየተመራ ያለው በጀነራል ታደሰ እሱ በሚመራው ቢሮ ወይም በጊዜያዊ አስተዳደሩ በኩል ሳይሆን በኮማንድ ፖስት በኩል እየተመራች እንደሆነ እናውቃለን። ያን ኮማንድ ፖስት ደግሞ የሚመሩት እነ ዶክተር ደብረጽዮን ናቸው። በእርግጥ የኮማንድ ፖስቱ አንዱ አካል ጀነራል ታደሰ ወረደ ራሱ ነው እና በተዋረድ ያው እነዚህ ባህላዊ ጀነራሎቹን እነ መግቢያ ምናምን ኃይለ ሥላሴ እና የምትሏቸው ሰዎች አሉ። የሆነው ሆኖ አሁን ጀነራል ታደሰ የስልጣን ጊዜው ሊያልቅ ከወራት ያነሰ ጊዜ ነው የቀረው። በጣም ጥቂት ጊዜ ነው የቀረው። የ1 ዓመት ኮንትራት ነው የተሰጠው። የ1 ዓመት ኮንትራቱን ሊጨርስ በጣም ጥቂት ቀናት ናቸው የቀሩት። በእነዚህ ጥቂት ቀናቶች ውስጥ ምን እንዳይፈጠር ነው? ጀነራል ታደሰ ተፈነቀለ አልተፈነቀለ፣ አነሳችሁት አላነሳችሁት፣ አሁንስ ምን እየሰራ ነውና ነው? ጀነራል ታደሰ ወረደ እኮ አሁንም ጊዜያዊ አስተዳደሩ ላይ ምንም እየሰራ አይደለም። ደብረጽዮን የሚለውን የሚፈጸመው ደብረጽዮን የሚለውን የሚከናወነው እነ ሞንጆሪኖ ናቸው ጀነራል ታደሰንም ጨምረው የሚዘውሩት። ስለዚህ የእናንተን ጊዜያዊ የሆነ የስልጣን ጥማት ያሰከራችሁ ሰዎች በትግራይ ህዝብ ላይ የምትጫወቱትን ቁማር ፌዴራል መንግስቱ እንዳያውቀው ለመሸፈን የምታደርጓት ጥረት ካልሆነች በስተቀር ጀነራል ታደሰ ከጊዜያዊ አስተዳደሩ ስልጣን ካነሳችሁት ቆያችሁ። እሱ የሚያዘው ነገር አይፈጸምም። እሱ አዞም ማያውቅም። ሲጀመር ከእናንተ ጋር አብሮ ጦርነት ሲያውጅ አመጽ ሲቀሰቅስ የሚውል ሰው ነው። አንድ ቀን እንኳን የህወሓት ቡድን እኔ ከማዘው ተቃራኒ እየሄደ ነው፣ አስተዳደሩን እኔ በስነ ስርዓት መምራት አልቻልኩም ብሎ እንኳን ለፌዴራል መንግስት ሲያስተላልፍ አልሰማንም። አብሮ ጦርነት ሲያውጅ የትግራይ ሉዓላዊ ግዛት እያለ ሲፎክር ሉዓላዊነታችን ለማስከበር ምንም ነገር ቢሆን እናደርጋለን እያለ ሲሸልል የከረመው። ታዲያ ይሄ ሰውዬ ከዶክተር ደብረጽዮን የሚለየው በምንድን ነው? አሁን እስከ ጊዜያዊ አስተዳደሩ ላይ ጊዜያዊ አስተዳደሩ ሲጀመር ቀናት የቀሩት ጊዜያዊ አስተዳደር ይሄን ጊዜያዊ አስተዳደር አፈረሳችሁትም አላፈረሳችሁትም ባይ ዲፎልት ጀነራል ታደሰ ወረደ እየሰራ አይደለም። ጀነራል ታደሰ ወረደን አንስተን አማኑኤል አሰፋን እንሾማለን ነው እያሉ ያሉት። አማኑኤል አሰፋ ማለት የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ተብየው ምክትል ማለት ነው። የጀነራል ታደሰ ወረደ ምክትል። ይህን ሰውዬ አስቀመጣችሁት፣ ጀነራል ታደሰን አነሳችሁት፣ ምንም የሚፈጠር ታሪክ የለም። እናንተ በቅዠት ዓለም ውስጥ እየዋኛችሁ እየቃዣችሁ የምትኖሩ ሰዎች ስለሆናችሁ ሌላውም እናንተ ጋር አብሮ ትርኪ ምርኪ ሲያወራ እንዲውል ትፈልጋላችሁ። የእናንተን ጭቃ ማብካት፣ ሌላ አቴንሽን፣ ሌላ ስራ ልንሰራበት የምንችለውን ሌላ አገር ሊገነባ ትውልድ ሊያንጽ የሚችለውን ሚዲያ ስለእናንተ እንቶ ፈንቶ ስናወራ እንድንውል ታስገድዱናላችሁ እንጂ ምንም የምታመጡት ነገር ኖሮ አይደለም። አቴንሽን ፍለጋም ነው፣ የሆነ አትርሱኝ አይነት ነገርም ይመስላል እንጂ አሁን ጀነራል ታደሰ ወረደ ተፈነቀለ ቢባል ራሱ ከምን ላይ ነው የሚፈነቀለው? ወንበሩ ላይ የለም። ከምን ላይ ይፈነቀላል ነው ጥያቄያችን። እነ ሞንጆሪኖ ናቸው እያዘዙ ያሉት። ከዛ ሲቀጥል ባህላዊ ጀነራሎቹ ናቸው ይሄንን መፈንቅለ መንግስት እንደሚሉት እነሱ በነፊት ኦፍ ዳውቱን ለነሱ እንስጣቸውና
ጀነራል ታደሰ ወረደን እንኳን ለማንሳት ከቦታው ላይ እየሞከሩ ከሆነ ይሄን ጉዳይ እያደረጉ ያሉት እነ ምግበ ኃይለ የሚባለው ጀነራል እና ጀነራል ኃይለ ስላሴ ግርማይ ሁለቱ ጀነራሎች ናቸው። ከነ ዶክተር ደብረጽዮን ጋር በጋራ በመሆን ከሻዕቢያ በኩል የተሰጣቸውን ሚሽን ጀነራል ታደሰ ወረደን ከቦታው ላይ በማንሳት አማኑኤል አሰፋን ለመሾም እየተንቀሳቀሱ ያሉት እነዚህ ሁለት ባህላዊ ጀነራሎች ናቸው። ባይዘው ያንን ከ3 ወር ምናምን በፊት ጀነራል ታደሰ ወረደ ላይ መፈንቅለ መንግስት ተደረገበት ተብሎ ሲወራ ኢሳያስ አፈወርቂ በሰጠው ትዕዛዝ ነበር የተባለው። አሁንም ያችን ጨዋታ ነው ይዘዋት የመጡት። ጀነራል ታደሰ ባይዘው በጣም አደገኛ መሰሪ ሰው ነው። ከመንግስትም በኩል ከህወሓትም በኩል እያለ መሃል ላይ ሆኖ ብዙ ነገር እየተጫወተ ያለ ነገር ግን ሴራውን በስነ ስርዓት የሚያደራጀው እኔ እንደሚገባኝ እሱ ነው። ምክንያቱም ከአቅሙ በላይ የሆነ ነገር ቢኖር ለፌደራል መንግስት ማሳወቅ ይመጣል። እዚህ አይደል አዲስ አበባ አልቻልኩም መስራት ብሎ እንደጌታቸው ረዳ ቦታውን ለቆ የትግራይ ህዝብ ከዚህ አሸባሪ ቡድን ጋር እንዲታገል የበኩሉን አስተዋጽኦ ማበርከት ይችል ነበር። ነገር ግን አላደረገም፣ አድርጎም አያውቅም። እና መሰሪነቱ ደግሞ ጸጥ ብሎ የሚሰራው ምንም ነገር እነ ደብረጽዮን ይወጣሉ፣ ይለፈልፋሉ፣ ዕለታዊ መልእክት ይላሉ። ዕለታዊ መልእክት ያልቅባቸውም እነሱ ያን መልእክት ይጽፋሉ። እሱ ጸጥ ብሎ ከጀርባ ስራውን ይሰራል። አክቹአሊ ምንም እየሰራ አይደለም። የትግራይን ህዝብ ከማሸበር የጦርነት ነጋሪት ከመጎሰም ሌላ ጥፋት ከማወጅ በስተቀር ምንም ጠብ በሚል ነገር አይሰራም። የፌደራል መንግስቱም በህወሓት መደንገጥ ካቆመ 3 ዓመት አለፈው። ከፕሪቶሪያው ስምምነት በኋላ የፌደራል መንግስቱ ህወሓት እንዲህ ሊያደርግ ይችላል የሚል ስጋት የለበትም። ባይዘው እንደው ከትግራይ ህዝብ ላይ ይሄንን መዥገር የሆነ ቡድን ነቅሎ ለማጥፋት ካልሆነ በስተቀር አሁን ያለው ትግል ህወሓት ለኢትዮጵያ ስጋት አይደለም። በየቀኑ እየሟሟ ያለ ቡድን ነው። ባይዘው ደግሞ ህወሓት እንደ ጨው እየሟሟ እያለቀ ነው ብለን ተናግረን ነበር። እኔ ተናግሬያለሁ፣ ብዙ ጊዜ ሰርቻለሁ። ግን ሳስበው ህወሓት እንደ ጨው አይደለም እየሟሟ ያለው። እንደ ጨው ከሟሟማ ጨው ማጣፈጫ ነው የሚሆነው። ህወሓት ማጣፈጫ ሊሆን አይችልም። ህወሓት ማለት ቀንድ አውጣ ነው። ቀንድ አውጣ ላይ ጨው ስታስቀምጥበት ቀንድ አውጣው እንዴት እንደሚቀልጥ አይታችኋል አይደል? በቃ ጨው እየነሰነስንባቸው እነዚያ የህወሓት ቀንድ አውጣዎች እንዲጠፉ እያደረገን ያለው ፌደራል መንግስቱ አንዱ የአርሚ ሰባ የሚባለው ሱዳን የነበረው ቡድን በአቋራጭ በኩል መጥቶ ከፌደራል መንግስት ጋር ተደራድሮ ከህወሓት አፈንግጦ መጥቶ የዲዲአር የመልሶ ማቋቋም እና የተሐድሶ ስልጠና የሚወስዱበት ካምፕ መግባታቸውን ሲሰሙ የህወሓት ካምፕ ምን ያክል እንደተረበሸ ምን ያክል እንዳበዱ ተመልክተናል። እና በዚህ ምክንያት የአርሚ ሰባው ቡድን ወደ ዲዲአር ገባ፣ የፌደራል መንግስት ጋር ተስማምቶ መጥቶ የተሐድሶ ኮሚሽን ወይም የተሐድሶ ስልጠና መውሰድ ጀመረ የሚለውን ነገር ሲሰሙ ያወጡት መግለጫ ነበረ። ሙሉ ለሙሉ ስድብ ነው። በቀጥታ ደግሞ ዶክተር አብይ መንግስትን እንኳን አይደለም የሚሳደቡት። ሳር እየተከለ ልማት ይላል፣ ህዝቡን በድህነት እንትን አድርጎ የጨፍጫፊ የሆነ መንግስት ምናምን ያላሉት ነገር የለም። እና ሳርና ቅጠል እየተከለ ምናምን ሳርና ቅጠል ሲሳያጌና ምን አለ? ዘረኝነትን ሲተክል የኖረ ዛፍ መትከል መች ይገባዋል? ሳርና ቅጠል መትከል መች ይገባዋል? ስለ ልማት ታውቃላችሁ? ስለ አረንጓዴ አሻራ፣ ስለ ግሪን ሌጋሲ ምን ታውቃላችሁ? እናንተ የምታውቁት የሚተከል ነገር ዘረኝነት ነው። የምታውቁት መሰሪነት ነው። የምታውቁት ጥላቻ መትከል ነው። ይሄን ነው ስትሰሩ የኖራችሁት። ስለዚህ ልማት አይገባችሁም። እና የፌደራል መንግስቱ በየቀኑ እጃቸው ያለውን ካርድ እየቀማ ካርታቸውን እየቀማ አሁን የቀራቸው እንደው ጆከሩን መጣል ነው የቀራቸው። ጆከሩን ደግሞ በቅርብ ቀን ይጥሉታል። ቀድመው ጥለውታል። በእርግጥ ፌደራል መንግስቱ ስላላነሳው ነው እንጂ ጆከሩን በእርግጠኝነት አሁን በቅርብ የነሱ መጨረሻ ይሆናል ተብሎ ይታሰባል። ነገር ግን እነ ምግበ ኃይለ የትግራይን ህዝብ እንደዚህ አሁን እንደገና በፈንቅለ መንግስት ምናምን ያሉ ህዝቡን እያሸበሩ ያሉት ሰዎች የነሱ ልጆች አሁን ለአራተኛ ዙር ጦርነት የሚያዘጋጁትን የትግራይን ህዝብ ሲያስቡ የነሱ ልጆች የት ነው ያሉት የሚለውን ነገር ግን ማሰብ ተገቢ ነው። የነ ምግበ ኃይለ ልጆች የሚኖሩት ምግበ ኃይለ ራሱ እንደተናገረውና እንዳመነው ኒውዮርክ፣ ዱባይ እና ዋሽንግተን ነው የሚኖሩት። የምግበ ኃይለ ልጆች የራሱን ልጆች አሜሪካና ዱባይ አስቀምጦ የትግራይን ልጆች ከአንድ ቤት 3-4 ልጆች እያስገደለ የትግራይ እናቶች እንዴት እንደሚያለቅሱ እሱ ግን አሁንም እንዴት እንደሚሸልል አርያ ተስፋ ማርያም ያስተላለፈው አንድ ቪዲዮ ነበረ።
እሱን ላሰማችሁና የሚያለቅሱትን እናት እና አርአያ ተስፋ ማርያም የሚያወራውን ላሰማችሁና ተመልሼ እመጣለሁ። የምግበ ልጆች ዱባይ፣ ኒውዮርክ፣ ዋሽንግተን ናቸው። ራሱ ነገረን ባንደበት ጠላት ወጥ ያልቅስ አያልቅሱ ይላቸዋል። እንዴት አያለቅሱ? አራት ልጆች አሉ። ወይኔ ልጆች ልጆችን ጨርሻለሁ። በቃ አራቱም ልጆች ናቸው። አራቱም ልጆች በዚህ እድሜያቸው ጧሪ አጥተው ሲቀሩ ይህን ያስቀረባቸው ምግብ ነው። ይህን ያስቀረባቸው ህወሓት ነው። ይህንን ያደረጋቸው የህወሓት አመራር ነው። የ1 ሚሊዮን በላይ ወጣት እንደሞተ በአንደበቱ ያረጋግጠው ምግብ ነው። ያስጨረሳቸውም እሱ ነው። እሱና መሰሎቹ ሁሉም የነዛ ደም ዛሬ የቅድሟን እናትና በርካታ የትግራይ እናቶችን የሐዘን ማቅ አስለብሷል። እዚህ ቪዲዮ ላይ እንደምትመለከቷቸው ከአንድ ቤት 4 ልጆቻቸውን የሰው እናት ናቸው። ይቺ እናት ወይኔ ልጆቼ እያሉ ነው የሚያለቅሱት። የሞቱት ደግሞ ታማው አይደለም። የሞቱት በመኪና አደጋ አይደለም። የሞቱት በፈጣሪ ጥሪ ወይም ደግሞ በሆነ በተፈጥሮ በሽታ አይደለም። ህወሓት የሚባል ካንሰር ትግራይ ውስጥ ገብቶ የትግራይ ልጆች እንደወረርሽኝ በየቤቱ እየገባ እንደ ፈንግል ከየቤቱ እያወጣ የጨረሳቸው ህወሓት የሚባል አሸባሪ ቡድን ነው። ምግበ ኃይሌ የሚባል ሰውዬ አርአያ ሲናገር እንደምትሰሙት ከዚህ በፊት በሰሜኑ ጦርነት ጊዜ ከ1 ሚሊዮን በላይ ወጣቶች ወይም 600,000 በላይ የትግራይ ወጣቶች አልቀዋል ብሎ የተናገረው እሱ ራሱ ይፋ ያደረገው። እናት እንደዚህ እያለቀሰች የትግራይ እናቶች እንደዚህ እያነቡ እሱ ልጆቹን ኬንያና ዱባይ እና አሜሪካ ያስተምራል። አሜሪካ እና ዱባይ ቤት ገዝቶ በስነ ስርዓት አዘንጦ ያኖራል። ዛሬም ግን የትግራይ እናት የሞቱት ያለቁት እንዳይበቁ የነዚህ እናቶች ለቅሶ እንዳይበቃ እንደገና ሌላ ልጆች ለመጨረስ የቀሩትን ልጆች እንደገና በጦርነት እሳት ለመማገድ አሁንም ሌላ የጦርነት እልቂት ነጋሪት እየጎሰሙ ያሉ ሰዎች ናቸው። የሚያወሩት ደግሞ በኮንፊደንስ ነው። በጣም የሚገርመው ነገር ምክንያቱም የሚናገራቸው የለም። ልጆቻቸውን የታረጋችሁ የሚል የለም። እናቶች እንደዚህ እያለቀሱ አቅማቸው ረዳታቸው በመጦሪያ ዘመናቸው የሚጦሯቸውን ልጆች ከአንድ ቤት አንድ እናት 4 ልጆቿን ቀብራ ማን ይናገርላታል? ልጆቿ ይሁን ምግቤ ጋር የሚታገሉ እና በትግራይ ህዝብ ደም ስልጣን ላይ የወጡት ሰዎች በትግራይ ህዝብ ደም፣ በትግራይ ህዝብ ልጆች፣ በትግራይ ልጆች ደም እየቀለዱ እንደዚህ የሚንበላጠጡት ሰዎች ጭራሽ አልፎ ተርፎ ደግሞ ትግራይም፣ ዱባይም፣ አዲስ አበባም ቤት አለኝ በጣም የተሻለ ኑሮ ነበር የምኖረው ከመከተ በፊት። ይሄ መከተ የሚሉት የነሱ የጦርነትና ከመከተ በፊት አለ በጣም የተንደላቀቀና የተመቸ ኑሮ ነበር የምኖረው። ቅድሚ መከተ ጽቡቅ ቢዝነስ ነይርኒ፣ ናይ ትራንስፖርት ካምፓኒ ነይርኒ፣ ናይ ትራንዚት ካምፓኒ ነይርኒ፣ ናይ አግሪካልቸር ካምፓኒ ነይርኒ፣ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ፣ ናብ ኢንዱስትሪ ከኣትውን ምድላዋት ነይርኒ። ጽቡቅ ቢዝነስ ነይርኒ ታይ ምንም ዘጠራጥር ከሆነ ጽቡቅ ቢዝነስ ነይርኒ። ካብቲ ዝጀመር ኩሉ 8-9 ዓመት ሲ ክረምቲ ምስ ሰበይተይ ምስ ደቀይ ወይ አሜሪካ ዝኸርም ወይ ዱባይ ዝኸርም ወይ ካልእ ዓዲ ዝኸርም ዝፍለጥ ወይ ጽቡቅ ዝኾነ ህይወት ነይርኒ። ገዛውቲ እውን ኣለና አዲስ አበባ ጽቡቅ ዝካረ፣ ኣብ ትግራይ መቐለ እውን ኣለኒ፣ ኣብ ዱባይ እውን ገዛ ኣለኒ ጽቡቅ ገዛ፣ ቢሮውን ነይርና። ምንም እኮ አይፈሩም ማለት ምንም የሚያስደነግጣቸው ነገር የለም። ልጆችን የታረካቸው ያን ያስጨረሳችኋቸው ልጆች ወደ ጦርነት ማግዳችሁ የልጆቻችንን ደም ካፈሰሳችሁ በኋላ እናንተ እንደዚህ የተንደላቀቃችሁ እንድታወሩ የፈቀደላችሁ ማን ነው ብሎ አንገታቸውን የሚያንቅ ህዝብ የለም።
ይቅርታ ይሄንን ስል ብዙ ጊዜ ተናግሬያለሁ። የትግራይ ህዝብ ዛሬም ከነዚህ አሸባሪዎች ጋር መታገል ያለበትን ያህል እየታገለ አይደለም። ዛሬም ልጆቹን እየሰዋ፣ ዛሬም ልጆቹን እያሰለፈ፣ ዛሬም ለሌላ ጦርነት እልቂት እያዘጋጁት እጅና እግሩን አጣጥፎ በተወሰነ ደረጃ ልዩነት ቢኖርም በተወሰነ ደረጃ የተቃውሞ እንቅስቃሴ ቢኖርም ያስከፈላቸውን ዋጋ ያክል ግን የትግራይ ህዝብ እየተንቀሳቀሰ አይደለም። መሀል ሀገር ያለው ህዝብ ህወሓትን ለመገልበጥ የሚታገለውን ያህል የትግራይ ህዝብ በዛን ያህል እየተንቀሳቀሰ ነው ብዬ አላስብም። በጦርነት በመሳሪያ ምናምን ስለተያዘ ነው ኦኬ እሺ ሊሆን ይችላል። መሳሪያ ከያዘ ሰው ጋር ማንም ወጥቶ ላይጋፈጥ ይችላል። ነገር ግን በቅርብ እናያለን የፌዴራል መንግስት ትግራይ ሲገባ እነዚህን ሰዎች በቁጥጥር ስር ሲያውል የህዝቡ ምላሽ ያኔ እንመለከታለን። በእርግጠኝነት እኔም ተስፋ እንደማደርገው መሳሪያውን ፈርተው እንጂ አብዛኛው የትግራይ ህዝብ ከነዚህ አሸባሪዎች ጋር ተለይቷል ብዬ አምናለሁ። እነሱ እንደሚያወሩት ከሆነ ግን ዛሬም ድጋፍ አለን ነው የሚሉት እና በዚህን ያህል የትግራይን ህዝብ እያሰቃዩ ያሉት ሰዎች አዲስ አበባ ቤት አለኝ፣ ዱባይ የሚያምር ቤት አለኝ፣ ትግራይ ውስጥም ሌሎች ቤቶች አሉኝ ይላል እና ነጋዴ ነበርኩ ክረምት ሚስቴና ልጆቼን ይዤ አሜሪካ ነበር የምንሸራሸረው ይላል። በትግራይ ልጆች ደም፣ በትግራይ እናቶች እንባ እንደዚህ እንደላቀቁት እነዚህ ሰዎች በዛ ነው። ሌላ ከየትም አምጥተው አይደለም። የአንድ ጀነራል ደሞዝ ስንት ሊሆን እንደሚችል ይታወቃል። ነገር ግን ዱባይ ከዚህ በፊት መረጃው ወጥቷል። ዱባይ ሪል ስቴት ገዝቶ እሱ መሄድ ስላልቻለ እዛ ያለው ወንድሙ እንዲረከብለት ቤቱን የጻፈውን የወክልና ደብዳቤ በተለያዩ ሚዲያዎች ተዘግቧል። እኛም ሰርተንበታል። ዱባይ ሪል ስቴት ገዝቶ እሱ ሂዶ መረከብ ስላልቻለ እዛ ያለው ወንድሙ እንዲረከብለት ወክልና ለወንድምየው የሰጠበት ደብዳቤ ይፋ ሆኖ እኛም ሰርተንበት ነበር ፕሮግራም። ያኔ ግን ክዶ ነበር። እሱ ምንም አይነት ቤት የለኝም አይ በፍጹም ምናምን ብሎ ነበር። ከኢትዮ ፎረም ጋር ያደረገውን ቃለ መጠይቅ ላሰማችሁ እችላለሁ። ያኔ ምንም አይነት እኔ ሀብት ያለኝ ሰው አይደለሁም ብሎ ሲናገር በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል። በኢህአዴግ ዘመን በሌብነት ስሙ የታወቀ ነው። በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል? እንዴት ያለ ይዞታ ነው ያላችሁ? አይ እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር፣ አልተሳካም። እንደዚህ ብሎ ክዶ የነበረው ሰውዬ ዛሬ ከስንት ቀን በኋላ መጥቶ አለኝ ቤት ምንም አታመጡ ማለት። ያው ሊሞት የቀረበ ሰው እንደዚህ ደፋር ነው የሚሆነው። ወደ ሞትህ ስትቀርብ ፊት ለፊት ያለው ሞት እንደሆነ እርግጠኛ ስትሆን እንደማትተርፍ ሲገባ እንደ ምግብ ኃይሌ ደፋር ትሆናለህ። እና በዚህ ደረጃ ነው በድፍረት የሚናገረው። ፌዴራል መንግስት በሰሜኑ ጦርነት ጊዜ እዚህ ያለውን ንብረታቸውን አግዶ ነበረ። ከዛ በፕሪቶሪያው ስምምነት ወደ ሰላም ሲመጣ የታገደባቸው ሀብት ሁሉ ተመልሶላቸዋል። የፌዴራል መንግስቱ አሁንም ማሰብ ያለበት ጉዳይ እነዚህ በትግራይ እናቶች እንባና በትግራይ ልጆች ደም የገነቡት ሀብት በፍጹም እጃቸው ሊገባ አይገባም። አሁንም በፌዴራል መንግስት ስር እንዲያውም ሊወረስና ከተቻለ እንደዚህ መስዋዕት ለሆኑባቸው ልጆቻቸውን ለሰው ለህወሓት ትግል እንደዚች አይነት እናቶች ተፈልገው ቢሰጣቸው ተሽጦም ይሁን ቤቱ ራሱ ቢሰጣቸው ጠቃሚ ነው ብዬ አስባለሁ። እና ያም አልበቃው ብሏቸው ጀነራል ምግበ የሚባለው ሰው አሁን ለትግራይ ህዝብ የሚቆረቆር በጣም ስነ ምግባር ያለው ልጆች አሉኝ ትዳር አለኝ እያለ የሚያወራው ሰውዬ የትግራይን ልጆች በተለይ ሽሬ ከተማ በጣም ህፃናት ልጆች ለአቅመ ሔዋን ያልደረሱ ልጆች አምጡልኝ እያለ የትግራይን ልጃገረድ ህፃናት ሴት ልጆችን አምጡልኝ እያለ ከነሱ ጋር አብሮ እየተኛ በጣም ብዙ ልጆች እንደወለደ ሁሉ እየተሰማ ነው። ወድ ሻምበል ነው የዘገበው። ሰበር ዜና አለኝ ስለ ምግበይ በጣም ለጆሮ የሚሰቀጥጥ
አዎ ከዛው ከትግራይ ደረሰ ከሽሬ ትክክለኛ መረጃ ነው። ከትግራይ ነው መረጃው። ከሽሬ መረጃው ከሽሬ ነው። እና ምግቤ ለካ ሀብት ብቻ ለሚያከማቸው ምግቤ ገንዘብ ብቻ ለሚያከማቸው ልጆች አከማችቷል። ከተለያዩ እህቶች በመውለድ ወጣት ልጆችን አንጡልኝ እቺን አንጧት እያለ ከብዙ ልጆች ወልደዋል። የት ሽሬ ካበናሽ ተቆሪው ቃል በቃል የነገረችን ደግሞ ሴት ናት። የዛው ሽሬ ሴት በቃ እቺን አንጡልኝ ነው 18 19 ዓመት ህወሓት ከትግራይ ሲነሳ ይሄ ትንሹ ነው። ለጆሮ የሚሰቀጥጥ ገና ወደ ሰማላት ለጆሮ የሚሰቀጥጥ ለመስማት እኔ አሁን በጣም ገረመኝ። የ18 የ19 የ17 ከልጅ ልጆቹ ጋር ማለት ነው ከልጅ ልጆቹ ጋር ይተኛል ይሄ ሰውዬ። እንደዚህ አይነት ብልግና እንደዚህ አይነት ነውር እነዚህ ሰዎች ናቸው አሁን የትግራይ ህዝብ አለኝታ ጋሻ ምናምን ሆነው አለንልህ እያሉ ያሉት። ጄኖሳይድ ታውጆብሃል፣ ለአንተ ስንል እንሰዋለን፣ ህወሓት እስካለ ድረስ ምናምን እያሉ የሚፎክሩት በጥይት የሚጨርሷቸው ልጆች እንዳይበቁ፣ በጦርነት የማገዷቸው ልጆች እንዳይበቁ፣ ህፃናት ሴት ልጆችን የልጅ ልጆቹ ከሚሆኑ ሴቶች ህፃናት ልጆች ጋር እየተኛ ጭራሽ እነሱ በልጅነታቸው ልጅ እንዲወልዱ በጣም እኮ ነው የሚያሳፍረው። ወድ ሳምብል ምን ይላል? ገና ህወሓት ሲጠፋ ይላል። ገና ከትግራይ ላይ ተነቅሎ ሲጠፋ የህወሓትን ታሪክ ያኔ ነው የምንሰማው። ገና ስንትና ስንት ጉድ አለ፣ ስንት ያልሰማነው መዓት አለ። ያኔ ነው የምናውቀው የነሱን ጉድ ይላል። አሁን ራሱ እየሰማን ያለነው ጉድ ነው እንዴ? እነሱ እንዴ እናቶች እንዲህ እያለቀሱ ወጣቱ እየተሰደደ እያመለጠ ከትግራይ ባገኘው ቀዳዳ ሁሉ እየጠፋ ጭራሽ ወደ አዲስ አበባ ሲመጡ ደግሞ አዲስ አበባ ሄዱ ይገሏቸዋል ይላሉ። እዛ እንደ ህወሓት አይነት ቆሞ ቀር፣ እንደ ህወሓት አይነት ድንዝዝ፣ እንደ ህወሓት አይነት ካንሰር አይቻል አቅም እኮ እዛ በጦርነት እየማገዷቸው ከጦርነት ለማምለጥ ወደ አዲስ አበባ የሚመጡት ወጣቶች አዲስ አበባ ሄዱ ትታረዳላችሁ ይላል ደብረጽዮን። ቃላቸው ራሱ ምን ያህል እንደሚያስጠላኩ የአንድ ክልል ፕሬዝዳንት በኢትዮጵያ ስልጣን ላይ የነበረ በፌደራል መንግስት ስልጣን ላይ የነበረ ሰው ኢትዮጵያን የምታክል ሀገር ከሚመሩት አመራሮች ውስጥ አንድ የነበረው ሰው ዶክተር ደብረጽዮን የሚባል ሰውዬ አሁን አዲስ አበባ ሄዱ ያርዷቸዋል ብሎ ሲያወራ እንዴት እንደማይቀፈው ይገርመኛል። ይመጣ ልጆች ካሉት ልጆቹ ምን ይሉኛል? ልጆች ለነገሩ የሱ ልጆች ምን ይላሉ? እና እዛ እያረደ እየጨፈጨፈ በትግራይ ልጆች ደም እየቀለደ የሚኖር ይሄ ሽብር ቡድን አዲስ አበባ እንዳትሄዱ ይገሏችኋል። ይህን ሰምቶ የሚቀር የትግራይ ልጅ ካለ መቼም እንጃ እንደ ሰው የሚቆጠሩ አይደሉም። ይሄንን ፈርተው አዲስ አበባ ከሄድን ደብረጽዮን ያለውን ነገር ዛሬ መቼም ሰሚ የለውም ብለን ነው ተስፋ የምናደርገው። እነሱ ግን የሚሉትን ነገር ይላሉ። ዛሬ ሰሚ እስካገኙ ድረስ 10ም 15ም ሰው በዛ ላይ ደግሞ መሳሪያው ስላለ በመሳሪያም እናስገድዳለን ብለው ስለሚያስቡ ዛሬም እየፎከሩ ይኖራሉ። የሻዕቢያ መንግስት እጁን አስገብቶ ትግራይ ድረስ ገብቶ ለትላንትናው ዕለት አሁን የተወሰኑ የህወሓት ጀነራሎችና የሻዕቢያ የኤርትራ የጦር አመራሮች በማን ነው የሚባለው ሐውልቲ በሚሉት የሰማዕታት ሐውልት ትንሹ አዳራሽ ውስጥ ተሰብስበው ነገር እየዶለቱ ነበር የሚል መረጃ ሰምተናል። ህወሓት ማን ነው የትግራይ ህዝብ ላይ ጄኖሳይድ የፈጸመው፣ የትግራይ ልጆች የጨፈጨፈው፣ የትግራይን ሀብት የዘረፈው፣ ኢንዱስትሪዎችን አውድሞ የሄደው የሻዕቢያ መንግስት ነው። ህወሓት ካልጠፋ በስተቀር ከፌደራል መንግስት ጋር አልሰራም ብሎ ከዶክተር አብይ ጋር የተጣለው ኢሳያስ አፈወርቂ ማለት ነው። ከገዳያቸው ጋር ቁጭ ብለው የሚመክሩ ምን አይነት ጉዶች እንደሆኑ እኮ ነው በጣም ግራ የሚገባው። እና አሁን ኢሳያስ አፈወርቂ ጀነራል ታደሰን ለማውረድ ከቦታው ላይ እንደተባለው እኔ አላልንም፣ ግን መረጃውን ያቀረብኩላችሁ ጀነራል ታደሰ ራሱ የሴራውና የተንኮሉ አካል ስለሆነ ማለት ነው። ከሆነ ምን ለማድረግ አነሱት ታደሰን፣ ጀነራል ታደሰን። እሺ ከዛስ አማኑኤል አሰፋ ተሾመ። ከዛ ጦርነት ሊያውጁ ነው። ጦርነት ለማወጅ ተከበህ ነው ያለው። ከበባው ይነሳልን እያለ ደብረጽዮን ደብዳቤ ሲጽፍ ነበር አይደል? ከበባው አይነሳም። ከበባው የሚነሳው የህወሓት ባለስልጣናት ልክ እንደ ማዱሮ እንደ ቬኔዙዌላው ፕሬዝዳንት
ከነሚስቱ ከመኝታ ቤቱ ገብተው ከአልጋው ላይ አስነስተው ይዘውት እንደሄዱት የአሜሪካ ወታደሮች እነ ደብረጽዮን እነ ጀነራል ምግበ ኃይለ እንደዛ ታንቀው እስካልጠፉ ድረስ እስካልወጡ ድረስ ከትግራይ ከበባው አይነሳም። ዶክተር ደብረጽዮን ልክ እንደ ማዱሮ አንቀን እስካልወጣን ድረስ የፌዴራል መንግስት ከዛ ቦታ ላይ አይንቀሳቀስም። ዓላማውም እሱ ነው። የከበባው ዓላማ የትግራይ ህዝብ ሳይጎዳ እነዚህን አሸባሪዎች እንዴት ነጥለን እናወጣቸዋለን በጣም በቅርቡ በጣም ባጭር ጊዜ ልክ እንደ ማዱሮ እንደ ኒኮላስ ማዱሮ እነ ደብረጽዮንን ቢቻል አንድ ላይ ሰብስቦ ካልሆነ በተናጥልም ቢሆን ባሉበት መደምሰስ እኔ እንደውም እንዲታሰሩም አልፈልግም። ይቅርታ አድርጉልኝና እነሱን አስሮ ፍርድ ቤት ማን ይቀልባል? እስር ቤት ማን ይቀልባል? እነሱን በትግራይ ህዝብ ደም ላይ እንደቀለዱ ኢትዮጵያን ሲያደሟት ሲዘርፏት እንደኖሩት እነሱን ለአንዴና ለመጨረሻ ጊዜ ከትግራይም ከኢትዮጵያም ገጽ ላይ ገንጥሎ መገላገል ነው የሚሻለው። ልክ እንደነሰየው መስፈን እና ሊሆን የሚችለው ነገር እሱ የከበባው ዓላማ እሱ ነው። አሁን እነ ምግበ ኃይለ እነ ጀነራል ኃይለ ሥላሴ ግርማይ የሚባለው ሰውዬ እነ ዶክተር ደብረጽዮን መፈንቅለ ታደሰ ምናምን የሚሉት ድራማ መጨረሻቸው ላይ እንደቀረቡ ስለሚገባቸው ነው። የፌዴራል መንግስት በጣም በአጭር ጊዜ ውስጥ በጣም ኮስት ሚኒማይዝ ያደረገ በጣም በትንሽ ዋጋ ትንሽ መስዋዕትነት ተከፍሎ እነዚህን አሸባሪዎች ከትግራይ ህዝብ ጫንቃ ላይ የሚነቀሉበት ቀን እጅግ በጣም ቅርብ ነው። የመፈንቅለ መንግስቱንም የህወሓትን የሽብር እንቅስቃሴ በአጠቃላይ ህወሓት የሚባል ቡድን ከአንደበታችን ላይ የሚጠፋበት ከትግራይና ከኢትዮጵያ ገጽ ላይ የሚሰረዝበትና ተገንጥሎ የሚጠፋበት ቀን በጣም እየቀረበ መሆኑን ነገሮች ያስረዳሉ። እነሱ ግን እስከሚሞቱ ድረስ በትግራይ ህዝብ ልጆች በትግራይ ልጆች ደም በትግራይ እናቶች እንባ ዛሬም እየዘረፉ ዛሬም የወርቅ ማዕድንን እየቆፈሩ እነ ምግበ ኃይለ ቤት በየሀገሩ በአውሮፓና አሜሪካ እየሰሩ ልጆቻቸውን እዛ እያኖሩ የትግራይ ልጆች ግን አሁንም ለማስጨረስ መሞከራቸው አይቀርም። በእርግጠኝነት የትግራይ ህዝብ ከፌዴራል መንግስት ጎን ይሰለፋል ብለን ተስፋ እናደርጋለን። ባይሆንም ደግሞ የፌዴራል መንግስት እነዚህ ሰዎች ላይ በጣም አፋጣኝ የሆነ እርምጃ ወስዶ ኢትዮጵያም በእነዚህ ሰዎች የማትደማበት የትግራይ ልጆችም የትግራይ እናቶችም በቃን ተገላገልን የሚሉበት የእፎይታ ዘመን መቅረብ አለበት ብለን ተስፋ እናደርጋለን። ከዛ አካባቢ የሚሰሙ አዳዲስ መረጃዎችን በተከታታይ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ የነበረኝ መረጃ ግን ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም እያላችሁበት ለእናንተ ይሁን።